طب يا رب ليكي شابو ተፈጥሯዊ ነገር ነው የምንጠቀመውና እንግዲህ እንደዚህ አድርገን ቤተሰቦች በላን በደንብ ርቦ ነበር። እኔ ደግሞ እንቁላል ደስ ብሎኝ ነበር። ያው እንደዚህ አይነት እንቁላል አሰራር እንቁላል ፍርፍር በነጭ በጣም ነው የምወደው። እንደገና ያለው ያህል ነው የሚሰማኝ እንደዚህ በማታ ስንቀሳቀስ አዲስ አበባ ላይ ማለት ነው። እዩት እንዴት እንደሚያምር እግዚአብሔርን። ይሄ አዲስ አበባ ነው እሺ፣ ሌላ ሀገር እንዳይመስላችሁ አዲስ አበባ ውስጥ ነው። በቃ እዩት እንዴት ደስ እንደሚል ማርያምን በጣም አምሮባታል። ርቃችሁ የምትኖሩ ቤተሰቦች እንግዲህ ሀገራችሁ እንደዚህ አምሮባታል ስትመጡ በእንደዚህ መልኩ ነው። ቤተሰቦች ዛሬ ቀን ደግሞ ምን ጠይቀው ሰው አለን አብረን ነው የምንሄደው። እንግዲህ ዘንለት የምንሄደውን ቃል አሳያችሁ። ከዚህ በፊት እኛ ቻናል ላይ አሳይተናችሁ ብናቃለን። በጣም የምንወደው ወንድማችን እንግዲህ አዲስ አበባ ከመጣን እስካሁን አላገኘ ነው። ዛሬ ግን ልንሄድ ነው። እንግዲህ እዚህ ጋር ስንመጣ ወደ አዲስ አበባ ልንሄድ ነው ስንል ስናሸጋግታችሁ ነበርና አንዱ ያሸግንበት ትልቁ ምክንያታችን እንግዲህ ለወንድማችን ነው። እንግዲህ ዛሬ ቀን እስኪ አዲስ አበባ ባልትና እኛ ስንመጣ አልተመቸንም ነበርና እስኪ የኛ ቢጥማው አጋጣሚ ብዬ በራሴ ያዘጋጀሁት ሽሮና በርበሬ ነው ይዘንለት ምን ነው ቤተሰቦች አይውላችሁ ቤተሰቦቼ። እንግዲህ ቤኪ ቀን ሰው ይነግረኛል ብዬ ተስፋ አደርጋለሁ። እንዴ ከመጥቶት ሁሌ የደወለ እንደ ላኪልኝ እንደሚለኝ አልጠራጠርም። ማርያም እኛ አካባቢ የሚዘጋጀው ሽሮ በጣም ነው የሚጥመው። በጣም ማካበድ አይደለም። እዚህ መጥቼ አዲስ አበባ ሽሮ አልበላም ባይደለ ተማርኩ። አሁን የራሴ ይዤ መጥቼ ይኸውላችሁ ይሄንን ይመስላል። ውድ ስጦታ ነው እሺ፣ ቀላል ስጦታ አይደለም። ለማንኛውም ቤኪ ቤት እንገናኝ ባይ። ለዚህ የቻናል ሰዎች ቤኪ እንግዲህ ባይዘው አያውቅም እንደመጣንም አያውቅም። ሱጋ ጓደኛው ጋር ደውለናል። ችግር ወስታችሁ ይሆናል አሁን በዚህ ሰዓት መተን ይያለ ይደንባቸው ነበር። አጋጣሚ ደግሞ ዛሬ አሞት ስላልገባን ብለውኛል። ስለዚህ ቤት ድረስ እንኳን አይደለም ዞሮ ዞሮ ቤቱን ስለማናውቀው ቤት ስለቀየረ ውጭ ላይ የሆነ ቦታ ላይ ሰው እንደሚፈልገዋል ግን ደውለን ምናምን ብቻ እኔ ግን ቤቱ መሄድ ነው ፈልገው ቤቱ ማያናቀው እኮ ይዞን ይሄዳል። መጨረሻ ላይ ማለት ነው እኮ ማለት ነው ያለው በጣም ናፍቆናል። በጣም ህይወት ሩጫ ነው መሰለኝ እሱ ጋር ምን ጋር እና እሱ ጋር እንገናኝ። ፊሊንጉን ምን ይሆናል ይመቻችሁ። አሁን ያለነው ኮዬ ነው። ከኮዬ ጣፎ ነው የሚሄደው። ካም ሌትስ ጎ። እንዴ ደብረሽ? እኔ ለምን ይደብረኛል? እና ጆቼ ናፍቀውኛል። በጣም ነው ናፈቁሽ? ለምን እዚህ ታውደለድያለሽ ታዲያ? እንዳው ደለድል ያደረከኝ አንተ። እኔ ምን አድርጌ? ለማንኛውም የእነማሂናት አዴ ቤት እንግድነት እንዳትመጡሽ። 7ኛ ፎቅ ላይ አግኝተህ ነው አዲስ አበባ ላይ ሰው ማረፈ ያራ ለቀለክና ታያይሽ ሰውዬ ይህ ይሻላል። ይሄው ኦኬ፣ ይሄን ማለት ነው። ለአንድ አመት ነው ያመጣሁልህ። ለአንድ አመት ያክላል ሲሰክስ ማለት ተለክነትም ባይ ይሄ የእናት ስጦታ ነው። እሺ ሽታው አሁን ገና ወጣ።
የልጅነት ስጦታ ነው። ባልትና ጀመርሽ እንዴ? ነው ላንተ ነው። ለኔ ነው እንዴ? እኔ ስለጣዚ እንትን ነበር ሽሮ አይጥም ነበር በርበሬ ያቀጥል ነበር። እንደዚህ ማቴንተ እጅ ማስ ነው። አይ ባልትና ስለሚገዛ ፋሚሊ ሩቅ ስለሆኑ ፈጣሪ ስም ብዙ ነው። ምን ብዙ ነው? ለአንተ ብለን ያዘጋጀነው ሽሮ ታክሲ ጋር ጥለነው ወረድን። ማርያም ነው አለማጣ ላይ ማለት ነው። ታክሲ ላይ ጠፋ። እንደገና ገዝቼ ብራው ማፋቢያ ነው አይደለም። ማርያም ቪዲዮ ስለማይኮ ደውለህ ቴንኪው እንደምትለኝ አልጠራም። አምሰ አረ ለምን አሁን አንሰራውም? ሽሮ የለም ለዛ ነው ዝምያልከ አንተ ቀምሱት እኛማ ቀምሰናል። እሺ በቃ እሰራለሁ። አረ ምን የምሰራው? አረ ቆይ የገዛን የምትጠቀመው? አዎ ገዛው ነበር የምትጠቀመው ሽሮ በዛ እንደናረገው ነው። ምርር አድርጎኛል። በዚህ ወራል ገዛው ነበር። ቆጥበህ ተጠቀም። ጠብ እያደረክ ማለት ነው። ቴንክ ዩ ይሄ ባይሆን ትንሽ ነው፣ በጣም ያንሳል። እንጂ ምንም የሚያቆይ ነው አይደለም። ማለት ይሄ ያለ ማለት ያለ ሳክስ ማለት ነው። ከአንድ አመት በላይ በእርግጠኝነት ተጠቀመው። አትበላም እንዴ? ምግብ ትታል ማለት ነው። አረ ሊሽሮ እንዴት እንደምጠቀም እኔ ነኝ የማውቀው። ለማስታወስ ያክል አንረሳም። አረ የእናንተ እኮ ውለታ አለብኝ በነገራችን ከፈልኩት ግን በቃ አራዳ ስትሆን ማለት በሽሮ በምናምን ነው። አስታውሳችሁታል ብዬ ተስፋ አደርጋለሁ። ቤኪ ከዚህ በፊት እንግዲህ አምና በዚህ ሰዓት መተን ነበር አዲስ አበባና ያረፍነው እንግዲህ ቤኪ ቤት ነበረ። የሚገርማችሁ በቲክታክ ነበር የምንታወቀው፣ ግን ማርያምን ነው የምላችሁ ምን አይነት መስተንግዶ እንደሰጠን ብታውቁ በጣም በጣም ነበር የምትገረሙትና እግዚአብሔርን ቀን በቀን ስጋ ተሸክመን በሚመጣም ብቻ ክላስ ለቆልን ከጓደኛው እዛ ከጎረቤት ነበረ እዛው ነበር እሱ ጋር ያደረ አብረን አምሽተን እስከ ማታ ጓደኛው ጋር ራሱ በጣም በቃ ደስ የሚል እንትን ነበር ፈጥረን የነበረው ጓደኝነት። በቃ በጣም ደስ የሚል የማይረሳ ቀን ነበር ያሳለፍነውና ብቻ ለቤኪ ደግሞ የዛ ሰዓት የመጀመሪያ ማለት እንግዳዎች ነበርን። ቤተሰቦች ራቅ ያሉ ስለሆኑ እኛ ነበርን ለቤቱ የመጀመሪያ እንግዳና በጣም ደስተኛ ነበር። በጣም ብቻ ሽሮ ስሪ ተብዬ እንደምታየኝ እየሰራ ነው። በመሀል ግን በጣም ራበኝ። እንግዲህ ሙዝ እየበላው እየቀረጸኝ ነው። ተናድጄበት ተው እያልኩት እምቢ አለኝ። ያሳቀኝ ነበርና ርቦኝ ነው። የሚገርማቸው 5 ሰዓት ተነሰን ከኮዬ እሱ ጋር 7 ሰዓት አካባቢ ነበር የደረስነው። እንደዚህ ርቀት ያለው አልመሰለኝም ነበር። ለካ ኮዬ ጣፎ ማለት በጣም ሩቅና ሩቅ ጫፍና ጫፍ ነውና ከአዲስ አበባ ውጭ ነው። ጣፎም እንደዛ ኮዬም እንደዛ ሸገር ሲቲ ነው የሚባለው ተባልኩ። እኔ ከዚህ በፊት አላውቅም ነበርና ብቻ እንደምንም ደረስ። እኔ ደግሞ ጉዞ አልወድም፣ ቤተሰቦቼ አልወድም በፍጹም። በተለይ ደግሞ እንደዚህ እንዳትስቁብኝና የኔ ነገር እንደ ሀብታም ድሃ ሆኜ እንደ ሀብታም መኖር ነው የሚያምረኝና የህዝብ ባስ መሄድ በጣም ነው ያስጨንቀኝ ነው የምላችሁ። በጣም ገና ሳልሄድ ይመስለኛል ውስጤን አሳምኘው ነው አንድ ጊዜና ስሄድ በቃ ያስጨንቀኛል ነው የምላችሁ እስከምደርስ ድረስ በቃ ብቻ ያው የናፈቀን ሰው ለማግኘት ስለነበር መንገዱ ብዙም አልታወቀንም። እዛ ስንደርስ ደግሞ ቤኪ ትንሽ አሞት ነበር ጭንቅላቱ አስሮ ምናምን እንዳያችሁትና ስራ አልገባም ነበር። የባንክ ሰራተኛ ነውና ስራ አልገባም። ስራ ለመግባቱ በጣም ደስ ያለን፣ ግን አንዳንድ ጊዜ ከልባችሁ ስትነሱ የሆነ ነገር ስክትክት ይላልና እኛ ያሰብነው ስራ ቦታው ጋር ሄደን ምሳ ሰዓት ላይ ለመድረስ ነበር። 5 ሰዓት ከዚህ የወጣ ነውና ምሳ ወጥቶ እኛ ጋር ከውጭ ምሳ በልተን ምናምን አውርተን ምናምን ቤቱንም አይተን አንድ አፍታ እንደዛ እንመለስ ነበር ያሰብነውና ግን ስራ አልገባም ነበር። አሞት በቃ ደስ የሚል ጊዜ ያሳለፍን ነው የምላቸው። በቃ በጣም ደስ የሚል ትንሽ ሰዓታት ቢሆኑም ብቻ በጣም ደስ የሚል ጊዜ ነበር ያሳለፍነው። የሚገርማችሁ ከዚህ በፊት ስመጣ ማለት ነው ሽሮ እና በርበሬ ምናምን አልተመቸኝም ነበር ከቤቱና እንግዲህ እስኪ የኔን ይቅመሰው ብዬ ነው አዘጋጅቼ ይዤለት የመጣው ስራዬ ብዬ። መቼስ ሰው እኮ ሌላ ነገር ተለቅ ያለ ስጦታ ምናምን ይሰጣልና
እኔ ደግሞ ያው እሱ ፋሚሊ ራቅ ያሉ ስለሆኑ አዘጋጅተው ስለማይልኩለት ያው አያቸው አይደል እናት ሆንኩ መሰለኝ። እንደ እናት አስቤ ሽሮና በርበሬ ነው ይዤለት የመጣው። ሰው ሌላ ስጦታ ይዞ ይመጣል፣ እኔ ደግሞ ሽሮና በርበሬ። ለማንኛውም ሽሮአችን እቺ ትመስላለች እንግዲህ በስላለች። በትንሽ ነው የሰራሁት። ሁለተኛ ደግሞ እንቁላል ልንሰራ ነው። እንቁላል ግን እኔ አልሰራም። እኔ እንቁላል የሚጥመኝ የሙለር እንቁላል ነው ብዙ ጊዜና ቤት ራሱ እንቁላል ከሆነ ቁርስ ምናምን በቃ ሙለር እንዲሰራ ነው ማደርገው። እሱም ይሰራልኛል እና በጣም ነው የሚጥመኝ። ማርያምን ነው የምላችሁ። በእርግጥ እሱ ቢሰራው ነገር አብዛኛው ጊዜ ይመቸኛል እና ብቻ ቲማቲም፣ ሽንኩርት ምናምን ከታተፍኩለት ና በል ቁጭ በል ስለው እሺ ብሎ በደስታ ሊሰራልኝ ነው። ቤተሰቦች እንደምታዩት ቁጭ ብለዋል እዚህ ሙለር ዕቃ እየተጫወትን ምናምን እየሰራ ምንም አልታወቀን ምናምን እንግዲህ ውጭ ላይ ብሎ ነበር ወኪ ላይ በቃ ተይው እኔ እሰራለሁ ስለው በኋላ ላይ አይሆንም ምናምን ብሎ አስቸግሮኝ ነበር። እንውጣ ወደ ውጭ ምናምን ብሎ ራሱ ነበር መስራት የፈለገው፣ ግን እሱ ለራሱ አሞት ነበር። መቀመጥ ራሱ በጣም እያስቸገረው ነበር እና ብቻ ጥሩ ጊዜ አሳለፍን። እሱም በጣም ደስ አለው። ምንም አልጠበቀንም በጭራሽ ነው ብላችሁ። ለማንኛውም እንደዚህ አይነት እንቁላል አሰራር ትወዳላችሁ? እንዴት ነው እናንተስ? እኛ በጣም ነው የምንወደው በቤት። እንደ አጋጣሚ ግን አሁን ቃሪያና ነጭ ሽንኩርት የለውም እንጂ ቢኖረው በጣም ነበር የሚጥመው። ሽንኩርቱና ቲማቲሙ ድርቅ ካለ በኋላ ነው እንግዲህ እንቁላል የምንጨምረው እና በጣም ነው የሚጥመው። ሞክሩት እሺ ቤተሰቦች። ለማንኛውም እንጀራ ይሄ የተገዛ ነው፣ ግን ጣፎ የተገዛ እንጀራ ቆንጆ ነው። ሌላ ወደ መሀል ከተማ ግን አዲስ አበባ ውስጥ ትንሽ ጀሶ ይበዛል። አላቅም ጀሶ ነው ምንድነው ቀጭ ቀጭ የሚል ነው እንጀራቸውና ብዙም ሰላም አይሰጠንም። እኛ ደግነቱ እንኳን እነ ታዴ ቤት ስለሆነ አላወቅነውም እስካሁን። ውጭ ላይ ግን በስህተት ከበላን በጣም ነው ያስጠላ። አንዳንድ ጊዜ ከፍለን ራሱ የምንወጣበት ጊዜ አለና ያው ክፍለ ሀገር ኖራችሁ እንደዚህ አዲስ አበባ ስትመጡ ማለት ነው ኑሮ ትንሽ ለመላመድ ያስቸግራችኋል። ምክንያቱም እኛ ጋር ሁሉ ነገር ተፈጥሯዊ ነገር ነው የምንጠቀመው እና እንግዲህ እንደዚህ አድርገን ቤተሰቦች በላን። በደንብ ርቦ ነበር። እኔ ደግሞ እንቁላል ደስ ብሎኝ ነበር። ያው እንደዚህ አይነት እንቁላል አሰራር እንቁላል ፍርፍር በነጩ በጣም ነው የምወደው። እንደገና ይሄ ዳቦ ነው በጣም ደረቅ ነው የሚገርማችሁ ነገር። ብቻ እኔ ብሶት እያለኝ ነው። ሀገሬ ናፍቆኛል፣ በዛ ላይ ልጆቼ ናፍቀውኛል። ብቻ እዚህ ጋር እንደምታዩት መሽቶ በራይድ እየተመለስን ነው ቤተሰቦቻችን። መሸብን እየተጫወትን መሸ። ያው ሩቅ ነው እንደነገርኳችሁ ከጣፎ ኮዬ ስለሆነ ሩቅ ነው። በማታ አዲስ አበባ ደግሞ ይችን ትመስላለች። ማርያም እንዴት እንደሚያምር የሆነው ልነግራችሁ አልችልም። እኔ እንደዚህ አይነት ከተማ ያየሁት ጅዳ ነበርና በቃ ጅዳ ያለው ያህል ነው የሚሰማኝ እንደዚህ በማታ ስንቀሳቀስ አዲስ አበባ ላይ ማለት ነው። እዩት እንዴት እንደሚያምር እግዚአብሔርን። ይሄ አዲስ አበባ ነው እሺ፣ ሌላ ሀገር እንዳይመስላችሁ አዲስ አበባ ውስጥ ነው። በቃ እዩት እንዴት ደስ እንደሚል ማርያምን። በጣም አምሮባታል። ርቃችሁ የምትኖሩ ቤተሰቦች እንግዲህ ሀገራችሁ እንደዚህ አምሮባታል። ስትመጡ በእንደዚህ መልኩ ነው የምትቀበላችሁ። በተለይ ኤርፖርት አካባቢ እንዴት አሳምረውት እንዳለ እዩት። እንግዲህ ሰው ሰልፍ ምናምን ብቻ ረወዳ ሲያሳዝን ባይዘው ማታ ሩጫ ነው ወደ ቤት። እንደገና ምሳ ሰዓት ላይ ታክሲ አይገኝም። በጣም ሩጫ ነው ሁሉም ሰውና ብቻ አዲስ አበባ ለመኖር ዋነኛ ነገር የሚያስፈልግ ብዬ የማስበው ከቤት በላይ መኪና ይመስለኛል። ምክንያቱም ራቅ ያለ ቦታ ወጣ ያለ ቦታ ሄዳችሁ በርካሽ ዋጋ ቤት መከራየት ትችላላችሁ። ታክሲ መጠበቁ ግን እንዴት እንደሚያጉላላ የሚገርማችሁ። አንዴ ወጥታችሁ የሆነ ነገር ለማሳካት ሙሉ ቀን ነው በቃ የምትጨርሱት ማለት ነው። ሙሉ ቀን ልክ እንደዚህ እንደምታዩት እንግዲህ አንዴ ሰው አግኝተን ለመመለስ ሙሉ ቀን ነው የጨረሰብን። አስቡት 5 ሰዓት አንስተን እስከ ማታ 2 ሰዓት ማለት ነው። እና ብቻ በብዛት የምናሳልፈው ጉዞ ላይ ነው ሰዓታችን የሚበላብን ማለት ነው። ብቻ እግዚአብሔር ይመስገን በሰላም ወጥተን በሰላም ወደ ቤታችን ተመልሰናል። ቤተሰቦች እንግዲህ እንደዚህ ስላያችሁልኝ ቪዲዮውን እስከ መጨረሻ ታግሳችሁ ስላዳመጣችሁኝ እጅግ አድርጌ ነው ማመሰግነው። በጣም ወዳችኋለሁ። ቸር ሰንብቱልኝ። ባይ ባይ።